ስፐርም ፊታችሁ እንደሚያሳምር ታውቃላችሁ? ዘንድሮ ጉድ ነው። መልእክታቸውን በገላቸው ያውም በታቱ መልክ ነው የሚያስተላልፉት። ይሄኛው ጭራሽ ማስጠንቀቂያ ማቆም ከቻልክ ላይ እየፈረድክ ነው። አባቱ ተጠንቀቅ እንዳታቆም። ጣመኝ ድጋሚ እንደ ጀግናውን እንደ ልፍገዳ ምንድን ነው? ከየት ነው ደግሞ ይሄን ቅልስልስ ቁራ የመሰለ ልጅ ያመጣሽ? ዶሮ 5000 ቀርቶ ዶሮ 5000 እንደው 5 ብር 6 ብር 7 ብር የገዛን እንደው ተወደደ እንላለን። ይገርማል እኮ አሁን እንግዲህ እንዴት ነው ታዲያ መገነዣዋስ? የሱ ግፍ ነው። መገነዣዋ ደግሞ ተገንዘቡ እሷን ከገዛኸው መገነዣው ይበላሃል። አሁን አስባችሁታል? ማዘር ትክክለኛውን ዋጋ ቢሰሙ ምን እንደሚሉ። ኧረ በል መገነዣው ደግሞ ሲጨመርበት እንደ ጀግናውን እንደ ልፍገዳ ኧረ ግርማ እዲ ፋዘር ለበዓል 20 ሺህ ብር የገዛውን በግ በማታ እኔ ክፍል አስገብቶ ለትንሽ ቀን ውጭ ብታድር ቅር ይላል ሲል አረ ምንድን ነው የሀገር ውስጥ ኃጢአት አልበቃ ብሎ ዓለም አቀፍ አረጋችሁኝ። እስቲ ምን ታረጉኛላችሁ? ኧረ ተው። someone say the hair is behind the እንደኔ ኮሜንት ለማየት ይገባል። ሻይን ብሬድ ላይ ሄደ። ኧረ በቃ ኧረ በለው ሄዶ ቢት ኧረ ኮሜንት ሳቬጅ የሆነ ኮሜንት ነው የሚሰጡት። ኧረ በለው ምን የሚባለው እኔ ኮሜንት ቢ ላይክ ፎር ዌል ድራይቭ 4 ነው ያለሽ። ኧረ ይስ ግፍ ነው። ኧረ ግፍሩ እንዲ እናንተ ማግባት የተሳናችሁ ኧረ ፋዘር እስቲ ንገሩልን። የግራ ጎኖቻችሁ ኦሮሞ ይጓችሁ ኧረ በለው ኧረ በለው ኧረ በለው እንዲህ ኧረ በስቷል። አዎ ኧረ ውጡ በቃ እንዴ! ማግባት የተሳናችሁ እስክትባሉ ነው እንዴ የምትጠብቁት? ኧረ በለው ፋዘር ከባድ ናቸው። ከባድ ሚዛን እንዴ! ጌታ ይጠብቀን እንጂ ብንጠፋ በናሽናል አይዲ ተፈልገን አንገኝም። ኧረ ሀቅ ነው። የኔ ቢጠፋማ ወንድ ነው የሚፈልጉት ወንድ። አራምባና ቆቡ ዘንድሮ ጉድ ነው። እኛ መልእክታችንን በደብዳቤም ልከናል፣ መልእክቱም በዜማም አዳምጠናል። የዘንድሮ ግን በጣም ብሷል። መልእክታቸውን በገላቸው ያውም በታቱ መልክ ነው የሚያስተላልፉት። እኔን ግራ ይግባኝ። ግራ ገባችሁ አይደለ? እስኪ የተወሰኑትን ላሳያችሁ። ይሄኛው ጭራሽ ማስጠንቀቂያ ማቆም ከቻልክ ላይ እየፈረድክ ነው። አባቱ ተጠንቀቅ እንዳታቆም። ጣመኝ ድጋሚ ጥማት ያራዳ ጥረ ወገን መማፀንም አለው ቀስቀስ እያለች ዴፍነች እንዲች አባቢ። ይሄኛው ደግሞ አይዞ ነው በርታልን አባቢ። ፊቴን ማየት ካስጠላ ደግሞ ይሄው ጀርቤኔ ብላለች።
እኔ አላልኩም። ልጆቹ ጀርባ ነው ያለው። አራዳ ልጅ ጀርባቸው ይጠና የሚባለው በምክንያት። እነዚህ ንቅሳቶች ግን ለባልዮ ሞቲቬሽን እንዲሆኑ ነው ወይስ ምንድን ነው ነገሩ? እንዴ ወንዶች ጀርባ እያጠናቸው አግቡ። ይሄ ምሳሌ ነው የሚሆነው። የሰው ልጅ በሙሉ ጦጣ ነው። አንቺም እኔም ኧረ እንዴ እኔ አይደሉም። አምናችሁ ተቀበሉ። ጦጣ ነው። አልቀበልም። ጦጣ ነው። እንዴ ይቀልዳል እንዴ? ጦጣ ነው። ጦጣ ነው። ኧረ እየለየ አውራ እንዴ! ሁሉንም ጨፈለከን እኮ አንተን። እሺ እኛ ስጦታ ማለቱ ምን የሚባል ነው እንዴ? That one there was a violation. Personally, I wouldn't have it. ምንድን ነው? እንዴ ኧረ ምኑ ነው የመጣብን ወገን? እንዴ እሺ አሁን ይሄ ምን ይባላል? እዚያ በር ብሎ እስጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድም ላይ አይጨክንም። ያው 100 ብር እንካፈላለን። መቶ ብር እንካፈላለን። ማንም አካፍለው አንተ ና ታካፍላለህ። ለምን ሰጣለህ? ያገኘው አይደለም አሰጥኝ እና ብታገኝ ለኔ ላታካፍልኝ አላካፍልም። ምን ስለሆንክ ነው አንተ ማለት? ሳያገኙት እኮ ነው ብሩ። ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆይ እዚያ በር ያልሰጠኝ ለምንድን ነው የማትሰጠው? አንተ ማን ስለሆንክ ነው? አንተ ማን ነው የምሰጠኝ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ። አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። ሳያገኙ አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደዛ ሲመጣ ታደርጋለህ። አልሰጥም ትላለህ እንዴ? ሳያገኝ እንደዚህ ሆንክ ሲገኝ እንደዚህ ልትሆኑ ከአንተ ጋር ጓደኝነት ትቻለህ። እንዴ አስባችሁታል? ሳያገኙት እንደዚህ እንትን ያሉ። ኧረ በለው ቢያገኙትማ ይጋደላሉ። ምንድን ነው ይይ ዲነሮፍና ጭራሽ በሐላል የውበት ሳሎን ከየት ነው ደግሞ ይሄን ቅልስልስ ቁራ የመሰለ ልጅ ያመጣሽ? ቅልስልስ ቁራ ምን ይመስል የባዝራ ፈረስ ጭራ የመሰለ መጀመሪያ ማሳይህ እኔ የአኒሜሽን ፊልም ላይ በመጥረጊያ የሚበሩት አፍንጫ ረዣዥም ጠንቋዮች ነው የሚመስል። ምን ይመስላል? ኧረ ወረደበት። አፍንጫ ፀጉር ከተሰራ በኋላማ የድሮ ሻይ ቤት ላይ የሚንጠለጠለው መጋረጃ ነው የመሰልከው። ኧረ እንደው አሁንስ አበዛችሁት። ጩቤ ያገጭ። ኧረ ዲያ ጀመና ያረጋልኝ ነገር ትንሽ ፈገግ ያስብላል። እኔ ነጭ ነበርኩ። ነጭ ምንም ብቀባ የማልወዛ ማለት ነው። ከዚያ ጀመናዬን ጠየቁኝ ማለት ነው። መጀመሪያ ዶክተር ጋር ምናምን አለኝ። ጀመኔ ግን ማናት? ከዛ ኮኮናት ተቀቢ ሞክሪ እሱን አለኝ። እሱ ሞከርኩኝ። ይኸው እያብለጨለጭኩ ነው። አቁም ብሎ ይጮስብናል። ጀመናዬ ደግሞ ማናት? ኧረ በለው ምንድን ነው የምትሉን? ጀሚናይ ለማለት ነው ጀመና ያለችው። አሁን በደረሰኝ መረጃ መሰረት ዶሮ ማረድ የምትፈሩ ወንዶች እንዳላችሁ። እንዴ ምን ነካ አንተ? እንዴ ምን ሆነ ነው ዶሮ ማረድ የምትፈራው አንተ? ወንዶ ነው ዶሮ ማረድ ሆናል እኮ አስደውለህ ታስጠራኛለህ እንዴ? ናረድ እንዴ አባወራ ምን ነካ አንተ? አታርድም እንዴ ብታስጠራኝ? እንዴ ሌላ ሰው ምንድነው የማትችለው አንተ? እንዴ ቆፍጠን በል እንጂ። አዎ ቆፍጠን ነው። አመሰግናለሁ። መልካም በዓል ይሁንላችሁ። መልካም የፋሲካ በዓል ለሁላችሁ። መልካም በዓል ብያለሁ። ግን ደግሞ ወንድ ሆኖ ዶሮ ማረድ ማይችል ኧረ በል እኔ ወንድ አይመስለኝ። እንዴ ዛሬ እዲ ቁሰው እንዲ ቺፖን ያለፈቸው ኧረ በለው እዚህ ጋር አንድ ሚዜ የለም። በመጨረሻም ተያዘ። በመጨረሻም እንዲህ በህይወት የመኖሩ ተስፋ በቃ ጨለመ። በቃ ተያዘ። ቀን ላይ ዋጋ ጨምረ ሳትሸጥ ሲመሽብን። አባ አቤት ሰላም ነው? ሰላም እንዴት ነህ? ቅድም ዶሮ ልሸጥልህ ነው ያልኩት። ዶሮ ሻጩ ነህ እንዴ? አዎ እኔ እኮ ነኝ። የሰፈር ሰው አጠያየቅ እዚህ ሰፈር ነው ሲሉኝ ተከትዬ መጥቼ ነው። አያት እቺ ቅድም አንገቷ አምራን ምናምን ያከ ዶሮ ነች። አዎ በጣም የወደድኳት ዶሮ ነው። አዎ ለ50 ብር ብዬ እኔ 2000 ብር ብዬ አንተ 1950 ብለኸኝ አይደል አንዳንዷን። እና አሁን ደግሞ በቃ እኔ ልክሰርና 1070 1070 እንድትወስዳቸው ነው። ገዛው እኮ ነው። ገዛህ እንዴ?
በቃ ዝም ብለን ስለወደድካቸው በቃ ቀንሰሽ ተው። ቅድም እንደዛ ስለምን እምቢ ብለህ አሁን ያልማጫመጫለው እና በመሃላችን ሰው ገባ። ምን ላድርግ? እሺ በቃ ዝም ብለው ምንም ወይ ገዛው አልኩህ እኮ አባ አሰማም እንዴ እግዚአብሔር በእናትህ እኔ እዚህ ስራ ውስጥ የገባሁት አስቤበት አይደለም። አይሩፍ ነበረኝ፣ መኪና ነበረኝ፣ ወይኔ ናፍጣ፣ ቤንዚን፣ ቺፕቼ አንድ ላይ ሲደራረብብኝ ሁለት ሳምንት ሙሉ ሳልሰላስቀር አቆምኩት ቤቴ። ከዛ 5 ዶሮ ገዛው፣ አንድ ለቤት አስቀመጥኩኝ። አባሰኝ አንድ ሁለቱ እነዚህ ናቸው። በቃ ውሰድልኝ በእግዚአብሔር ይጃል በነፃም ቢሆን ውሰድለት። እንዴ ስፐርም ፊታችሁ እንደሚያሳምር ታውቃላችሁ? ማለት እንዳይሸበሸብና ፊታችሁ ላይ የሚወጡ መስመሮችን ይቀንሳል። እኔ እኮ በቃ እዚህ ቲክቶክ ላይ የማገኛቸው ነገሮች በጣም አላስፈላጊ ኢንፎርሜሽኖች ናቸው። ምን እንዲደረግ ነው? ምን ወንዶቹ እያለቡ እንዲሸጡ፣ ሴቶቹ እየገዙ እንዲቀቡ። አንዳንዴ ስታስበው ወላጆቻችን ትክክል ናቸው። እውነት ይሄ ስልክ ነው በቃ ችግሩ። ሁሉም ነገር ከዚህ ስልክ ነው በቃ የሚመጣው። ሁሉ ነገር ከስልክ ነው የሚመጣው፣ ግን እየመረጠ ባየት ነው። ግን የእሱ ሀሳብ እያለቡ ወንዶች እያለቡ እንዲሸጡ እንጃ ሀሳባ እንጃ። ወይ ሌላ አይነት ከሆነ አላውቅም፣ ግን ይሄ ሂውማንስ ከሆነ የሂውማኑ ከሆነ ግን ከባድ ነው። እኔ ራሱ ቃሉን መጥራት ደበረኝ። ሴቶች ላይ ሜካፕ ይመከራል ብለሽ ታስቢያለሽ? ሴቶች ሜካፕ ሲቀቡ አይሰማም። እንደዚህ አይነቱንማ አይሰማም። ሜካፕ ሲቀቡ ይመከራል ብለሽ ታስቢያለሽ? አይሰማም። መስማት ማልፈልገው ኧረ አዎ እንዴ ይመከራል ብለሽ ታስቢያለሽ ወይ? ከባድ ጥያቄ ነው። ምን ይመስልሃል አንተ? ከኔ ውሳኔ በፊት እኔማ ያው ተቀብቼው ቁጭ ብያለሁ። አንተ የምትለውን ንገረኝ። ፈጣሪ የሰጠሽን ውበት ለምን ታበላሻለሽ? ኧረ ይህ ጩጬ አይደለም፣ ከባድ ነገር ነው የሚነጋገረው። የበለጠ ቆንጆ እንደሆነ ነው። አንደኛም እኮ ቆንጆ ናችሁ። ኧረ በለ ለምን ተጨምሩበታል? አሁን ለምሳሌ እኔ ጸጉር ኧረ እንደው እንኳን አስታወስከኝ በዚህ አጋጣሚ የመቄዶንያ ዕለት መቄዶንያ እርዳታ የሰበሰብን ቀን ይገርምሃል። በዚች አጋጣሚ ልናገር አበላሸሽ የሚለው